ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 2 ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁ ኢቲቪ ዜና 57 አሁን ይጀምራል። አበይት ነጥቦችን ነው። ለወለጋ ብሎም ለኦሮሚያ የሚቆረቆር ቁጭትና መቆርቆሩን መግለጥ ያለበት በስራ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። ከአድዋ ድል ቀደምት አባቶች ጀግንነትን በመማር ያሁኑ ትውልድ ኢትዮጵያ የባህር በርን በሰላማዊ መንገድ ለማግኘት የምታደርገውን ጥረት ማገዝ እንዳለበት የኦሮሚያ ክልል ኮሚዩኒኬሽን ጽሕፈት ቤት ገለጸ። የፖለቲካ ስነ ምህዳር ውስጥ በእውቀት ላይ የተመሰረተ አማራጮችን ማስፋት ለሕገ መንግሥት ግንባታ የማይተካ ሚና አለው። የ25ኛ ሳምንት የስፔን ላሊጋ ዛሬ ምሽት በሚደረግ አንድ ጨዋታ ይጀምራል። ከስፖርት የመረጥነው ጉዳያችንን ይቀጥላል። ሰለሞን ኃይለ ኢየሱስ ነኝ። ዘገባዎቻችን እየተከታተላችሁ አብራችሁ እንድትዘልቁ ጋብዛለሁ። አርማ ፖድካስት የመደመር መንግስት ላይ አንድ የሚገርም አገላለጽ አለ። የመደመር መንግስት የተለመደውን ሀገራዊ አካሄድ በመቀየር ድርመሳዊ መንገድን ይከተላል ይላል። ምንድን ነው የሚደረመሰው? ማን ነው የሚደረመሰው? እንዴት ነው የሚደረመሰው? ድርመሳ ራሱ ምንድን ነው? ከተለመደው የተለየ ሂደቱን አውከህ አዲስ ማንነት የምታወጣበት የፖለቲካ የኢኮኖሚ ስርዓት ነው። ሌላው በጣም እንግዳ የሆነ ሀሳብ መዝለል የሚለው ነው። አንድ ሰው እየዘለለ ከዚህ ሜክሲኮ ሊሄድ አይችልም አይደል? አንዳንዴ መራመድ አለበት። አንዳንድ ቦታ ደግሞ ወንዝ ምናምን ሲያጋጥመው ዘሎ ማለፍ አለበት። ዝላዩ በተመረጡ እና አድቫንቴጅ ባለን ኤሪያዎች ላይ መሆን አለበት። ለዛ ነው መፍጠር አንዳንዴ ደግሞ መዝለል ያስፈልጋል የሚል። ምንድን ነው የሚሆነው? ወደ እንደዚህ አይነት ሁኔታ ውስጥ በተለይ ዘለን የምንገባ ፈጥነን የምንገባ ከሆነ መሀል ላይ ያለው ሰው ምንድን ነው ልናደርገው የምንችል? አሁን ቺፕ ሌበር ሪሊ መወዳደሪያ አቅም የሚሆንበት ጊዜ እየጠፋ ይህንን ነገር ስደምረው መወዳደር አስቸጋሪ ነው የሚሆነው። እና ተስፋችን ምንድን ነው? በዚህ ውስጥ የኛ አለን የምንለው ነገር በሙሉ ዋጋው ከቀነሰ እንደ አንድ አፍሪካዊ እንደ አንድ ኢትዮጵያዊ ተስፋችን ምንድን ነው? በየትኛውንም መንገድ ተጠቅመህ ፈጥረህም ፈጥነህም አንዳንዴ ዘለህም የሚፈልገውን ውጤት ማምጣት፣ ያ ውጤት ደግሞ የቁንጽል ለውጥ ሳይሆን ድርመሳዊ ለውጥ። አርማ ፖድካስት እሁድ ከቀኑ 10 ሰዓት በኢትዮጵያ ቴሌቪዥን። ቀዳሚ ወደሆነው ዘገባ አሻገራለሁ። ለወለጋ ብሎም ለኦሮሚያ የሚቆረቆር ቁጭትና መቆርቆሩን መግለጥ ያለበት በስራ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ሰላሙም ልማቱም የተመለሰለትን እንኳን መጣህ ብሎ ቁሞ የሚያጎርስን ህዝብ ሰው እንደሚጎዳ እንደሚገፋ አስመስሎ መናገር ትክክል አይደለም ብለዋል ጠቅላይ ሚኒስትሩ በንግግራቸው። ሀብታሙ ተክለስላሴ በእነዚያ ክፉ ዓመታት ውሎ መግባት አርሶ መብላት ብርቅ ነበር። ተፈጥሮ ያደላችለት ቀዬ ያመረተውን ቡና ያገኘውን ሰብል ይሸጥበት መንገድ አልነበረውም። መድኃኒት ቢፈልግ የለም፣ ሕክምና ቢያስፈልገውም አያገኝም። ጭንቀት፣ ግድያ፣ ትርምስ፣ ስርዓት አልበኝነት፣ መፈናቀል አካባቢው ጋር ተያይዘው የሚነሱ ትርክቶች ሆኑ። ወለጋን የምድር ገነትነቷን አስረስቶ የጭንቀት ደሴት አደረጋት። በዝነት ጥግ አነኛቱ ብሎ ያለውን ዘርግፎ የሚሰጥን ህዝብ የከፋ ስም ለማሰጠት ብዙ ተለፋ፣ ብዙ ተደከመ። በእነዚያ ጊዜያት የመደመር መንግስት የዛሬዋን ቀን ለማየት ከሸማቂ ጽንፈኛ ጋር መተናነቅ ነበረበት። ከህዝብ ጋር ተባበረ። በአንድ እጅ ህግ ማስከበር፣ በሌላ እጅ ቃልን በተግባር የመለወጥ ትንቅንቅ። ዛሬ ያ ሁሉ ውርጅብኝ፣ ያ ሁሉ ግብግብ፣ ሰላምና ረፍት ጦት አልፎ ወለጋን ወደሚመጥናት ክብሯ መመለስ ተችሏል። ነቀምቴ አቧራ ልብሳቸው የነበሩ ሰውንም ተሽከርካሪውንም ለይተው የማያስተናግዱ ግን ከጉያ የተገኙ ማዕድንና ሰብሎቿን ማመላለስ የማይታክቱ መንገዶቿ በማይገባቸው ገጽ ነበሩ። ዛሬ ሰፍተዋል፣ ተውበዋል፣ አሸብርቀዋል። አይደለም በምሽት በቀን ሰው ዝር የማይልባቸው እነኚሁ መንገዶች እምቦቀቅላ ሕፃናት የነገ ተስፋ ወጣቶች የሚቦርቁባቸው የሚዝናኑባቸው ሆነዋል። ተመልካች የማያምነው
ታዛቢ የማይቀበለው እስከመሆን የደረሰው የተፈጠረ ስዕል እንዴት አደራችሁ አሰኝቷል። ኡጋዳይ ነቀምቴ ቡልተኒ ኡጋዳይ ነቀምቴ ነጋዳይ እንጀ እውነት ነው ነቀምቴ አደራችሁ ነቀምቴ ሰላም ነው ይሉናል። ከዚህ በላይ መጎዳት አለ? ነቀምቴ ውስጥ ያለ ሰላም፣ ነቀምቴ ውስጥ ያለ ፍቅር፣ ነቀምቴ ውስጥ ያለው የወንድማማችነት ስሜት ከወለጋ አልፎ ለመላው ኢትዮጵያ አይበቃም? እንኳን ደህና መጣ ብሎ ቆሞ የሚያጎርስ ህዝብ ሰው እንደሚጎዳ እንደሚገፋ አስመስሎ መናገር ትክክል አይደለም። በእርግጥም የትላንት የወለጋ መልክና የዛሬ እውነት ለየቅል ናቸው። ምዕራብ ነው እንደ አቅጣጫው ፀሐይ ይጠልቅበታል የተባለው ቀዬ ጭራሽ ፀሐይ መውጫ ሆኗል። የታቀፈውን በረከት የተላበሰውን ግርማ መመንዘር ጀምሮ የኦሮሚያም የኢትዮጵያም የምስራቅ አፍሪካን መለወጥ ተስፋ ሆኖ ብቅ ብሏል። የከንፈር መምጠት ምዕራፍ ተዘግቶ እንደ ትላንቱ ስለ ሰላም የሚመከርበት ጠመንጃው የታል የሚባልበት ሳይሆን ቀጥሎስ የቱን እናልማ ዶማና ካፋውን አምጡ የሚባልበት ሆኗል። ይህ ሁሉ የሆነው በሰላም ስለ ሰላም ነው። በህዝብና መንግስት የአንድ ልብ መካሪነት ከ7 ዓመታት በፊት የጠቅላይ ሚኒስትሩ ቃልም ይሄው ነበር። ሰላማችሁን ጠብቁ፣ ልማቱን ለኛ ተውት። አመሞቱም ሲኬኝ ዲነግዴቴ አካታ ከሚን ናኖ ኬኝ ብየ ኬኝ ጅጅሬ ደርገጎ በረቴ ሀርከ ኪዜ ካወቴ ከራር አበቱ ከን አባሆ ጂጎና ገንጀል አሁን ርብርብ የምናደርገው ልማት ላይ ነው። እንዴት ክልላችንን እንዲሁም ሀገራችንን ቀይረን የተማረውም ወጣት ያለ ስራ እንዳይቀመጥና የስራ ባለቤት እናድርገው የሚለውን በትኩረት እንሰራበታለን። እናንተም ሰላማችሁን ጠብቁ፣ ልማቱን እኛ እናመጣለን። ነገኝ ከሰን ይገዳ ኢሰካን ኢሰአለጅም ሰፈገጁ ሩሙን ትፍኔቱ ዋጅጅራቹን ግን ይህ የወለጋ ዳግም መወለድ የነቀምቴ አስደናቂ ፍካት ተቃርኖ ውሉ ግጭትና ሰላም እጦት ገበያው ላደረገው ጽንፈኛው ቡድን ትልቅ መርዶ ሆኖ ተከስቷል። እንደ ትላንቱ የጦር መሳሪያ ላንቃ ያልተዘጋበት ዋይታና ጭንቀት የነገሰበትን ቀዬ አብዝቶ ይፈልገዋልና ካለበት ድምፁን እያሰማ ነው። የህዝብ ፎይታን ባላየ ማለፍ መርጦ የትላንት ስሙን እፈልገዋለሁ መልሱ ማለት ጀምሯል። መቆርቆር ግን ስሪቱም ተፈጥሮም ይህ አልነበረም። የተቆረቆረ ህዝቤን ያለ የሚያደርገው አቧራውን ማራገፍ ጸጋውን መግለጥ ነው። ሁንዳኦል ነምኒ ወለጋፍ ቁቀሙ ነምኒ ኦሮሚያፍ ቁቀሙ ከሁሉ በላይ ለወለጋ የሚቆረቆር ለኦሮሚያ የሚቆረቆር መቆርቆርና ቁጭቱ በግልጽ መታየት ያለበት በስራ ነው። ስራን ጀምር፣ የጀመርነውን እንጨርስ፣ አዲስ እንጀምር። ብዙ እድል አለን፣ ብዙ መስራት እንችላለን። ያንን በማድረግ ለሁሉም የምትበቃውን ብዙ ምሁራንን ማፍራት የምትችለውን ወለጋ ለመላው ኢትዮጵያ እንድትሆን ለማድረግ በጋራ እንድንቆም አደራ ልላችሁ እወዳለሁ። እርግጥ ነው ነቀምቴ ታድሮባታል፣ ወለጋ ተሰንብቶበታል። በህዝብ መሻት በመደመር መንግስት ያልተቋረጠ ትጋት። በሌላ ዜና የመደመር መንግስት ሁሉም የኢትዮጵያ ክፍል ባለው ጸጋ ልክ እንዲለማ እየሰራ ይገኛል። የወለጋ አካባቢም ከዚህ ትሩፋት ተቋዳሽ መሆን ጀምሯል። አሁን በወለጋ ምድር ታዲያ የሰላምና የልማት አየር ነው የሚነፍሰው። በጉዳዩ ዙሪያ ባልደረባችን ጌታቸው ባልቻ ተከታዩን ይዟል። ከላይ አረንጓዴ ምንጣፍ የለበሰ ከውስጥ ደግሞ ወርቅን ጨምሮ ሌሎች ማዕድናትን ያቀፈ ነው የወለጋ ምድር። ዓመቱን ሙሉ የሚፈሱ ወንዞች ከለም መሬት ጋር የታደለ የቡና ምርቱን ከሀገር አልፎ ለዓለም የሚያጠጣም ነው። ይህ ጸጋ ግን የአካባቢውን ገጽታ ሳይቀይር ዘመናት አልፈዋል። ዛሬ ግን ታሪክ ተቀይሯል። እንደ ቄጦ ያሉ ወንዞች ይህንን ለም መሬት አረስርሰው የተትረፈረፈ ምርት የሚሰጡበት ጊዜ ነው። ሀረ ቄጦን ሄክታር ኩመሸን ማቲ ኩመኩዳን ኦል እትገርጋረሙ ከንደንዴኩን ዛሬ የቄጦ መስኖ ፕሮጀክት 5000 ሄክታር መሬት የሚያለማና 10,000 አባወራ ተጠቃሚ የሚያደርግ ነው ስንል የጅምር ነው። ማስፋት ያስፈልጋል። በሰላም ጦት ብዙ የልማት ፕሮጀክቶች ተጀምረው ቆመዋል። የሰላምና የልማት ስራ እንዲሁም ራስን ለመቀየር በጋራ መቆም በጣም አስፈላጊ ነው። ወደ ልማት መመለስ አለብን የምንልበት ጊዜ አሁን ነው። የወለጋ ህዝብ ለልማት ያለውን ፍላጎት በተደጋጋሚ አሳይቷል። አካባቢው ያለው የተፈጥሮ ሀብት ከዘመናዊ ቴክኖሎጂና ከመንግስት ትኩረት ጋር ከተቀናጀ ለኢትዮጵያ የብልጽግና ጉዞ ትልቅ ሞተር መሆን እንደሚችል በተጨባጭ ተረጋግጧል። ኢትዮጵያ ያላት የተፈጥሮ ጸጋ ለመስራት ዝግጁ የሆነ አመራር የአመራሩን መንገድ ተከትሎ አመራሩንም ጭምር ገፍቶ ወደ ልማትና ወደ ስራ መግባት የሚችል ህዝብ እስካለ ድረስ አገሪቱን በአጭር ጊዜ መለወጥ የሚቻል መሆኑን የሚያሳይ ነው። በተለይ አሁን በወለጋ በሁሉም ዞኖች ያደረግነው እንቅስቃሴ ለኔ በግሌ
ወለጋ ብዙ ጊዜ ከልማት ጋር ሳይሆን ከጸጥታ ችግር ጋር ማያያዝ በጣም የተለመደ በሆነበት አንዳንዴ አሁን ሳስበው ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ማስቸጋሪ ተደርጎ የሚሳልበት አካባቢ መጥተን በዚህ ደረጃ እጅግ በጣም ተስፋ ሰጪ የሚባል እንቅስቃሴ የታየበት ህዝቡም የታየውን እንቅስቃሴ ማድነቅ ብቻ ሳይሆን የበለጠ ጎልቶ እንዲወጣ የበለጠ እንዲጠናከር ለማድረግ ሙሉ ቁርጠኝነት ያሳየበት ሆኖ ስላየሁት በጣም ትልቅ ነገር ነው የተሰማኝ። ከሀገራዊ ለውጡ ጅማሮ አንስቶ የመደመር መንግስት በሁሉም የኢትዮጵያ ክፍል ልማትን ለማድረስ ሌት ተቀን እየሰራ ይገኛል። የወለጋ አካባቢም ከዚህ ትሩፋት ተቋዳሽ መሆን ጀምሯል። ሁሉም የኢትዮጵያ አካባቢ እንደ ጸጋው ልማት እንዲደርሰውም እየተደረገ ነው። ይህ ሲሆን ደግሞ ሀገር በጋራ ድምር ውጤት የምትበለጽግበት በር ይከፈታል። በከ ከሚት ማሎጀን ወልቲ ዳሚ አክብያት ህዩማ ኬሳኑ ባሱ ደንዳ ጅጅረማ ኡመተ ኬኝ ቶኮን ኬኝ ጥቁ ደንደው አካታ ከምን ኡሙ ደንደኝ ጀኔ ወጀን የት ቦታ ምን ብንሰራ እየተደምሮ እንደ ሀገር ከድህነት ሊያስወጣን ይችላል። እያንዳንዳችንን ተጠቃሚ የሚያደርግ ልማት እንዴት ማምጣት እንችላለን ብለን በትኩረት ከሰራን ይህ ስርዓት ለሁሉም እኩልና ሁሉን አቃፊና ተጠቃሚ የሚያደርግ ከሆነ ዘላቂነት ይኖረዋል። የኛ መንግስት ኦሮሚያን፣ ሶማሌን፣ አፋርን፣ አማራን፣ ሲዳማን ይቀይራል። እኛ ኢትዮጵያውያን የአንዳችን መኖር ለሌሎቻችን መቆም ምክንያት ነው። ጎጃም ያመረተው ለሸዋ ይተርፋል። ወለጋ ያመረተው ለጎንደር ይደርሳል። በወለጋ ያለው ሀብት ከአካባቢው አልፎ ሀገርን የሚመግብ ስለመሆኑም የነቀምቴ ከተማ ነዋሪዎች ያረጋግጣሉ። በቀያችን ሰላምና ልማት ካለ ከራሳችን አልፈን ለሌሎች እንተርፋለን የሁል ጊዜ ቃላቸውም ነበር። ይሄ የፉድ ኮምፕሌክስ እየተዘጋጀ ያለው ፋብሪካ በአጠቃላይ በምዕራቡ ኢትዮጵያ ላለው ከምዕራብ ኢትዮጵያም አልፎ እንደ ኢትዮጵያም ከኢትዮጵያ ውጭም የአቅርቦት ችግርን ይፈታል የሚል እምነት አለን። ይሄ ግብዓት ሲሰራ ለክልል ወይ ደግሞ ለዞን ብቻ ተብሎ አይደለም የሚሰራው። እንደ ምዕራብ ኢትዮጵያ በዚህ ዙሪያ የሚገኘው የበቆሎ ምርት በጣም በብዛት ወደ ሌሎች ክልሎች ለሌሎች ሀገራትም ቫልዩ ጨምረን ተጠቃሚ ሆኖ እንደ ሀገር አገሪቱን ከተማውን ማሳደግ የሚችልበትን ሁኔታ ለመፍጠር ከምንም በላይ ጠቃሚ ነው ብዬ ነው። አሁን በወለጋ ምድር የሰላምና የልማት አየር ነው የሚነፍሰው። ለሙሽርነት አጅተው ስሟን ነቀምቴ ብለው የሰየሟት ከተማም ብርሃን ወጥቶላታል። ነቀምቴ ማለት በነገራችን ላይ ታጨች ማለት ነው። ትርጉሙን ታውቅ እንደሆነ አላውቅም። መች ታጭታ ነበርና እኔ እንደማየው አሁን ነው የታጨችው። ሙሽራ መስላ የተኳለችው ልትዳር የዘጋጀችው አሁን ነው። አይ ቲንክ ብልጽግና ሊሞሽራት እንደመጣ ነቀምቴ አሁን እንደታጨች ያየነው። እኔ እንግዲህ እዚህ ከተማ ነው ተወልጄ ያደኩት። 3-4 አካባቢ እስኪ ፕላን እናዘጋጅ ብለው ከንቲባው የጀመሩት ነው። በ20-30 እንኳን እንደርሳለን ብለን ያሰብነው የዚህ ነክ ያደርሰን እኛም ከገመትነውና ካሰብነው በላይ ህዝባችንና መንግስት በጋራ ሰርቶ ይሄን ትርጉም ያለው ለውጥ እንደመጣ ያሳየን ነው። የመደመር እሳቤ መሰረቱ አብሮ ማደግ ነው። የመደመር መንግስትም አሁን ላይ እያንዳንዱ የኢትዮጵያ ክፍል የሀገራዊ የብልጽግና ጉዞ አካል እንዲሆን ልዩ ትኩረት ሰጥቶ እየሰራም ይገኛል። ይህ በዚህ እንዳለ የወለጋ አካባቢ ከነበረበት የሰላም እጦት ወጥቶ የኢትዮጵያ ብልጽግና ምሰሶ መሆን ወደሚችልበት ልማት እየተሸጋገረ ነው። የሰሞኑም የጠቅላይ ሚኒስትር አብይ አህመድ ጉብኝት በአካባቢው ትልቅ የልማት ተስፋን ሰንቋል። ይመራደም ሰላም እንደዋዛ ርቆት እንኳንስ ስለ ልማት ሊታሰብ ይቅርና ወጥቶ ስለ መግባት በሰላም ውሎ ስለ ማደር ጭንቅ በሆኑ የጨለማ ጊዜያት በእጅጉ ተፈትኗል። ላለፉት ጥቂት ዓመታት ከወለጋ ሰማይ ስር የሚሰማው ለዓይንና ጆሮ የሚከብድ የእናቶች ዋይታ እንጂ ጥሩ ዜና አልነበረም። አሁን በመንግስትና በአካባቢው ሕዝብ ጥረት በሰላም እጦት ሲናወጥ በቆየው የወለጋ ምድር አዲስ ታሪክ እየተጻፈ ይገኛል። ያ አስፈሪ የነበረው የጸጥታ ችግር አሁን በልማት ተተክቷል። ምን ክፉ ነገር ይፈጠር ይሆን የሚለው የጥርጣሬ መንፈስም በጋራ ተስፋ እየተተካ መሆኑን የሚያበስር ደማቅ ክስተት በሰሞኑ የጠቅላይ ሚኒስትር አብይ አህመድና ሌሎች የመንግስት ከፍተኛ የሥራ ኃላፊዎች ጉብኝት ተረጋግጧል። ህዝቡና መንግስት በጋራ በመቆም ያሳዩት ጥንካሬ ዛሬ ፍሬ አፍርቶ ያ በፍርሃት ጭጋግ ተሸፍኖ የነበረው የወለጋ ሰማይ የልማት ብርሃን ነግሶበታል። አንዱ ያንደኛውን ሩጫ ከማገት ከማድከም እንቆጠብና በጋራ ሆነን ልማትና በጋግጥ ነው።
ወለጋ ዛሬ ከፍተኛ የደስታ ዝናብ የሚዘንብባት ምድር ናት። እንኳን ደስ ያላችሁ። ልማታችን ይቀጥላል። በጋራ ሀገራችንን እናልማ፣ ሰላማችንን እንጠብቅ። ከጦርነት አውድማ ወደ ልማት መናገሻነት የተለወጠው የወለጋ ምድር ከግብርና እስከ ማዕድን ድረስ በተፈጥሮ ጸጋ የታደለም አካባቢ ነው። በርካታ የተፈጥሮ ጸጋና ለልማት የማይደክም ታታሪ ሕዝብን በጉያው አቅፎ በሰላም እጦት ምክንያት ልማት ጠምቶት የቆየው የወለጋ ምድር አሁን በቁጭት ሁሉም ነገር ወደ ልማት ሆኗል። የጠቅላይ ሚኒስትሩ የቄለም ወለጋ የምስራቅና የምዕራብ ወለጋ ዞኖች ጉብኝትም ይህንኑ የልማት ድል የሚያበስርና የሕዝቡን የሰላም ጥማት የሚያረካ ሆኖ ተገኝቷል። ጠቅላይ ሚኒስትር አብይ አህመድ በወለጋ ምድር በነበራቸው ቆይታ በአካባቢው ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ትልቅ ለውጥ የሚያመጡ የልማት ስራዎችን መርቀው ለአገልግሎት አብቅተዋል። ሌሎች አዳዲስ ፕሮጀክቶችንም ግንባታ አስጀምረዋል። ወለጋ ከነበረበት የሰላም እጦት ወጥቶ የኢትዮጵያ የብልጽግና ምሰሶ መሆን ወደሚችልበት የልማት አደባባይ የሚቀየርበት ሰላም በመፈጠሩም በጠቅላይ ሚኒስትሩና በሌሎችም ከፍተኛ አድናቆትን ፈጥሯል። ኢፍቲሃራ ቢፍቱን ሆኢቱ ሃራ አርጆምኒ ዋቀዮኑ ባየቴ አዲስ ብርሃን፣ አዲስ የፀሐይ ብርሃን የእግዚአብሔር ልግስና በስቶልን ህዝባችን ከችግርና ከስቃይ እንዲሁም ከለቅሶ ወጥቶ ስለ ሰላም መወያየት በመቻሉ የተሰማኝን ትልቅ ደስታ ልገልጽላችሁ ፈልጋለሁ። ከዓመታት በፊት ወለጋ የመጣን ጊዜ እንደምታስታውሱት ውይይታችን የተለያዩ ችግሮች ነበሩ። ከዛም ግን ትኩረታችን ልማት ላይ መሆን እንዳለበት ተወያይተናል። ይህ የሰሞኑ የጠቅላይ ሚኒስትሩ የወለጋ ጉብኝት እንደ ቀላል የሚታይ ክስተት ሳይሆን የኢትዮጵያ አንድነትና የጽናት መገለጫ ተደርጎ ሊወሰድ ይችላል። በአንድ ወቅት የፍርሃት ቀጠና የነበረ አካባቢ እንደ ሌላው የኢትዮጵያ ክፍል ሁሉ የተፈጥሮ ሀብቱን አልምቶ ወደ መጠቀም እየተሸጋገረ ነው። አሁን ላይ የተፈጠረው የሰላም አየር በአካባቢው ብቻ ሳይሆን በሀገር አቀፍ ደረጃ የተጀመረውን የብልጽግና ጉዞ የሚያፋጥን ትልቅ የልማት ሞተር ነው። ወለጋ ዛሬም እንደ ትናንቱ የአረንጓዴ ገነትነቷን እያደሰች ነው። የጠቅላይ ሚኒስትሩ ጉብኝት በአካባቢው ሕዝብ ልብ ውስጥ ትልቅ ተስፋን ዘርቷል። ጥይት ሳይሆን የልማት ዘር፣ ጩኸት ሳይሆን የልማት ዝማሬ የወለጋ ምድር አሁን መለያ የሆነ ነው። የሰላም አየር ሲነፍስ፣ ልማት ደግሞ በቤቱ ሲገባ ማየት ለኢትዮጵያ ብሩህ ተስፋ ትልቅ ማሳያም ይሆናል። ከሃላባ እስከ መደጃ ለላ የኢትዮጵያ ገጠር አዲስ መልክ እየያዘ ነው። የተሻገረ ገጠር የዘመነ ከተማ በሚለው እሳቤ እየተተገበረ ያለው የገጠር ኮሪደር ልማት የአርሶ አደሩን የቆየ የኑሮ ዘይቤ የቴክኖሎጂና የዘመናዊ አኗኗር ተጠቃሚ እያደረገው ይገኛል። በጠቅላይ ሚኒስትር አብይ አህመድ የተመረቀው በኦሮሚያ ክልል የምስራቅ ወለጋ መደጃ ለላ ቀበሌ ገጠር ኮሪደር ልማት የነዋሪዎችን አዲስ የህይወት ምዕራፍ የከፈተ ስለመሆኑም ተገልጧል። ባልደረባችን ወይንሸት ደጀኔ በጉዳዩ ዙሪያ ተከታዩን አጠናቅራለች። እንበርታ፣ እንስራ። ካልሰራን ካልተጋን የሚመጣ ለውጥ የለም። ስንተጋ ይኸው ለውጥ ልናወጣ እንደምንችል ታይቷል እና ከተጋን፣ ከሰራን፣ ከበረታን፣ ከተባበርን ውጤት ስለሚመጣ በዚያው መንፈስ አበክረን ቀንከይት በመልፋት የሀገራችንን ብልጽግና እንድናፋጥን የጀመርነውን መልካም ጅማሮ ከፍጻሜ እንድናደርስ ድህነትን ታሪክ እንድናደርግ፣ ችግርን ታሪክ እንድናደርግ፣ በሽታን ታሪክ እንድናደርግ አደራ ማለት እፈልጋለሁ። ሌሎቹም እንደዚሁ እያስመረቅን እድገታችንን ማስቀጠል የሁላችን ድርሻ ይሆናል። ያ ትላንት የማይቻል ይመስል የነበረው ገጠርን ማሻገርና በዘመናዊ እሳቤ ማነጽ ዛሬ በገጠሪቱ ኢትዮጵያ መንደሮች ውስጥ በተግባር እየታየ ነው። ትላንት በሃላባ የተጀመረው የለውጥ ብልጭታ ዛሬ በምስራቅ ወለጋ መደጃ ለላ ቀበሌ ደርሶ የአርሶ አደሩን ጓዳ በዘመናዊ አኗኗር አድምቆታል። ቃል በተግባር እየተመነዘረ የቤተሰቦችን የጎሰቆሎ ኑሮ ታሪክ በገጠር ኮሪደር ልማት እየተቀየረ ይገኛል። የወይዘሮ ቴንሽ ጌታቸው ቤት የዚህ ታሪካዊ ለውጥ ዋነኛ ማሳያ ነው። ትላንት ልጆቻቸው መሬት ላይ ተኙበት የነበረው የችግር ዘመን አክትሞ ዛሬ በገዛ ቤታቸው እንደ ከተማ ምቹ አልጋና ለእንግዳ የሚተርፍ ማረፊያ አግኝተዋል። ለወይዘሮ ቴንሽና ለባለቤታቸው ይህ ልማት ተራ ምቾት ሳይሆን የሰው ልጅ ክብርም መገለጫም ጭምር ነው። አሁን እኔ ከመጠን በላይ ነው ደስ ያለኝ። እኔ በጣም ነው የምደሰት። በቃ ሁሉንም ሲያይ በውጭ እጄ ገባ እጄ የት እጄ ሲመጣ በጣም ደስታ ነው የሚሰማኝ። ለምን እንዲህ አይነት ቤት ውስጥ ኑሬ ማላቅም፣ ቁጭ ብዬ ማላቅም። ልጆቼም እንዲህ አይነቱ ቤት ውስጥ ኑሮ አያውቁም። አሁን ከነ የሚለዩት ሌላ ቦታ ኪራይ ሲቀመጡ እንዲህ አይነት ቤት ውስጥ አልተቀመጡም። ስለዚህ እኔ በጣም ነው ደስታ የሚሰማኝ። እዚህ ግቢ ውስጥ
አትክልቶች አሉ። ያው የጓሮ አትክልት እንደምታዩት ቲማቲም፣ ቃሪያ የመሳሰሉ አሉ። ጥላ ማረፊያ አለ ከፊት ለፊት ውስጥ ደግሞ ያው እንደምታየው ሚዲያ ቴሌቪዥን አለ። ሻወሩ ራሱ የተሟላ ነው። እስከ ሳሙና ማስቀመጫ ድረስ የተሟላ ነው። ሽንት ቤቱ፣ ሻወር ቤቱ በአንድ ላይ እንደዛ ሌተስት ነው፣ በአንድ ላይ ተሰርቶ ቀጥሎ ደግሞ ኪችን ውስጥ ስቶቭ አለ፣ የስቶቭ ማቀረቢያ አለ። ይህን የመሰለ ከኋላ የጥጃ ማሰሪያ ይህ ሁሉ የተሟላ ነው። ጉልበት ያለው ሶላር ነው የተገጠመለት። ሁሉንም ማንቀሳቀስ የሚችል ሶላር ነው የተገጠመለት። ይህ የኮሪደር ልማት ለነገ ተረካቢ ተማሪዎችም ትልቅ ትርጉም አለው። ቀደም ሲል ከቤት እንስሳት ጋር በአንድ ጣራ ስር በመኖራቸው ለማጥናት ይቸገሩ የነበሩ ህጻናት ዛሬ በኤሌክትሪክ ብርሃን የታገዘ ምቹ የጥናት ስፍራ አግኝተዋል። ይህም ህጻናቱ በነጻነት እንዲያስቡና በትምህርታቸው ላይ ትኩረት እንዲያደርጉ ነገን ተስፋ በዛሬ ብርሃን አሻግሮ እንዲያዩ ትልቅ አቅም ሆኗቸዋል። ልማቱ ከቤት ውስጥ ውበት ባለፈ ወደ ጓሮም ዘልቋል። ይህ የገጠር ኮሪደር ልማት ስራ ነዋሪዎቹ በጓሯቸው አትክልትና ፍራፍሬን በስፋት በማምረት ንብን በማርባትና እንስሳትን በዘመናዊ መንገድ በመንከባከብ የኢኮኖሚ አቅማቸውን እያሳደጉ ይገኛሉ። ዱራኔ ቆራን በፈና አማሞ ቆራን ኬሳ አራ ኬሳ ሞቱማን ኬኛ ኑባሴ ኩኖ ከዚህ በፊት ስንኖርበት የነበረው ቤት በጣም ያረጀ ነበር። ከብቶችም እኛም አንድ ላይ ነበር ስንኖር የነበረው። በዚህም የተነሳ እንግዳ እንኳን ቤታችን ሲመጣ በጣም እናፍር ነበር። ምክንያቱም የምናስተናግድበት ቦታ ስለሌለንና ምግብም የምናበስለው በእንጨት ስለነበር በጭስ ታፍነን ነው ስናበስል የቆየ ነው። በዚህም የተነሳ ለጤና ችግር ስንጋለጥ ነበር። አሁን ግን ይህ ሁሉ ታሪክ ሆኗል። ምክንያቱም የተሰራልን ቤት ዘመናዊ ነው። እኛና ከብቶቻችን ለየብቻ ነው የምናድረው። ቤታችን ውስጥ ቴሌቪዥንና መብራት ገብቶልናል። ሶፋም ተሟልቶልናል። ምንም የጎደለ ነገር የለም። ለዚህ ደረጃ ያደረሰንን መንግስታችንን በተለይም ጠቅላይ ሚኒስትራችንን እናመሰግናለን። እኔ ተማሪ ነኝ። ከዚህ በፊት የማጠናበት ቤት ለብቻ ስለሌለኝ መብራትም ስለሌለ በጣም እቸገር ነበር። በጭስ ታፍኜ ነበር የማጠናው። አሁን ይሄ ሁሉ ተቀይሯል። አሁን ደስ ብሎኝ የማጠናው በትምህርቴ ላይም ለውጥ እያመጣው ነው። መንግስትን ፈጣሪ ባርክልን። የመደመር መንግስት ለዜጎች በሰጠው ልዩ ትኩረት ህይወታቸው መለወጡን የገለጹት የመደጃ ለላ ቀበሌ ነዋሪዎች የአርአያነት ያለው ተግባር ተስፋፍቶም የሌሎችን ዜጎች ህይወት እንዲቀየር ይመኛሉ። መንግስታችን ልክ የኛን ህይወት እንደለወጠው የሌሎችንም ሰዎች ህይወት እንዲለውጥ በተለይ እንደዚህ አይነት ቤቶች ቢገነቡ ሀገራችን ትለወጣለች። እኛም የሚጠበቅብንን ለማድረግና ከመንግስታችን ጎን ሆነን ለማገዝ ዝግጁ ነን። በአዲስ አበባ ተጀምሮ የሁሉም ከተሞች ልምድና ባህል እየሆነ የመጣ የኮሪደር ልማት አሁን የገጠሩ ማህበረሰብ ህይወት በሁለንተናዊ መልኩ እየቀየረ ነው። ይህ ልማት የውበት ብቻ ሳይሆን የብልጽግና፣ የክብርና የስራ ትጋት ውጤት መሆኑን በተግባር እያስመሰከረ ይገኛል። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄ አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርስዎም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባ በኢቢሲ ድረገጽ ወይም በተዘጋጀው የውድድሩ የኦንላይን ፕላትፎርም በኩል ከሰኞ የካቲት 16 2018 ጀምሮ መመዝገብ ይችላሉ። ኢትዮ ስታርታፕ።
እዚህ ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 እንደቀጠለ ነው። የተወደዳችሁ የልዩ ዘመቻዎች እዝ 65ኛ ዓመት በዓል ሲከበር ሰራዊቱ ለላቀ አርበኝነት ራሱን የሚያዘጋጅበት ስለመሆኑ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። በፌዴራል መከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ላይ ያተኮረ የፓናል ውይይት በሐዋሳ ከተማ ተካሂዷል። የእዙ አዲስ አርማ በመድረኩ የተዋወቀ ሲሆን ፊልድ ማርሻል ብርሃኑ ጁላም አዲሱን አርማ መርቀዋል። በስነ ስርዓቱ ላይ እዙ ከምስረታው ጀምሮ ያለፈበትንና አሁን ያለበትን ደረጃ የሚያስቃኝ መጽሐፍ የተመረቀ ሲሆን እዙ አጠቃላይ ጉዞ የሚያሳይ የተለያዩ ወታደራዊ ትጥቆች ለእይታም የቀረቡበት ነው። በታዳሚዎችም ተጎብኝተዋል። የፌዴራል ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በጀግኖች ልጆቿ ተጋድሎ ተከብራም የኖረች ሀገር መሆኗን ተናግረዋል። ሪፖርተራችን ሚካኤል ገዙ እንደዘገበው በፓናል ውይይቱ ላይ የፌዴራል መከላከያ ሰራዊት ከፍተኛ ኃላፊዎችን ጨምሮ የተለያዩ የማህበረሰብ ክፍሎች ተገኝተዋል። ከአድዋ ድል ቀደምት አባቶች ጀግንነትን በመማር የአሁኑ ትውልድ ኢትዮጵያ የባህር በርን በሰላማዊ መንገድ ለማግኘት የምታደርገውን ጥረት ማገዝ እንዳለበት የኦሮሚያ ክልል ኮሚዩኒኬሽን ጽህፈት ቤት ገለጸ። በኦሮሚያ ክልል ርዕሰ መስተዳድር ጽህፈት ቤት የሚዘጋጀው 49ኛው የጉሚ በላል የውይይት መድረክም አድዋ የጋራ ድል የወል ትውስታ በሚል መርህ ተካሂዷል። ዘጋቢያችን ነጻነት ፍቅሩ ተከታትለዋለች። መላ ኢትዮጵያውያን በአንድነት በጀግንነት ተዋድቀው ዘመናዊ የጦር መሳሪያ የታጠቀን ወራሪ ያሸነፉበት ነው የአድዋ ድል። በኦሮሚያ ክልል ርዕሰ መስተዳደር ጽህፈት ቤት የሚዘጋጀው 49ኛው የጉሚ በለል የውይይት መድረክም አድዋ የጋራ ድል የወል ትውስታ በሚል መርህ ተካሂዷል። የአድዋ ድል የወል ትርክት አቅም የተንጸባረቀበት የኢትዮጵያዊ ማንነት እውነተኛ መገለጫ መሆኑን የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ ተናግረዋል። ቀደምት ጀግኖች አባቶቻችን ያወረሱንን የድል ታሪክ የአሁኑ ትውልድ ህዳሴ ግድብን በማጠናቀቅ ዳግማዊ አድዋን መጻፉን የገለጹት ኃላፊው የብሔራዊ ጥቅም የሆነውን የባህር በር በሰላማዊ መንገድ ለማግኘት የሚደረገውን ጥረት መደገፍ እንዳለበትም አስገንዝበዋል። አድዋ ረት ጎተን ኢትዮጵያ ካባሃንገ ኪባት ባሃንገ ዲያት ገራገሩማ ኬሶ ጭነት ዲሱን በአድዋ የኢትዮጵያ ጀግኖች ከሁሉም የኢትዮጵያ አቅጣጫ በመሰባሰብ ልዩነታቸውን ወደ ጎን በመተው በጋራ በመቆማቸው የሀገር ሉዓላዊነትን ማስከበር የተቻለበት ነው። የኢትዮጵያ ጀግንነትም የታየበት ነው። በሴራ ያጣነውን የባህር በራችንን ዓለም አቀፍ ሕግ በሚፈቅደው መንገድ ለማግኘት መንግስት ትኩረት ሰጥቶ እየሰራ ይገኛል። የባህር በር በታሪክም በሕግም ለኢትዮጵያ የተገባ በመሆኑ በምርምር በመገንዘብና በማስገንዘብ እየተጠናከረ ሲሆን ይህም ስኬታማ እየሆነ ይገኛል። በውይይት መድረኩ የተሳተፉ ምሁራንም ለሀገር ሰላምና እድገት ሁሉም ኢትዮጵያዊ በጋራ ሊቆም ይገባል ብለዋል። የጦር መሳሪያ ሀገር ለመጠበቅ እንጂ ወንድም ወንድሙን ለመግደል የምንጠቀምበት አለመሆኑንም ገልጸዋል። ዘመን ሁንዱ ቆርማታ መታሳ ቀባ ካናራ ከንበረኑ ሁሉም ዘመን የራሱ ፈተናዎች ይኖሩታል። ካሳለፍነው ታሪክ የምንረዳው በጋራ ከቆምን የሚያጋጥሙንን ፈተናዎች በበሰለ መንገድ መሻገር እንደምንችል ነው። የአድዋ ድልም ልዩነቶች ቢኖሩንም የጋራ ችግሮቻችንን በጋራ መፍታት እንዳለብን ያስተምረናል። ጎቱማ ቀዌን ዱፍቱ ፊ ጎቱማ ቀልቢን ጅርቱቱ ጅር በጦር መሳሪያ የሚገኝ ድልና በብልሃት የሚገኝ ድል አለ። ጀግኖች አባቶቻችን በጦርና በጋሻ ዘመናዊ ጦር የታጠቀውን ወራሪ አሸንፈዋል። ዛሬ ግን በእጃችን የጦር መሳሪያ ቢኖር ወንድም ወንድሙን ለመግደልና የሀገር ሀብት ለማውደም ልንጠቀምበት አይገባም፣ የሀገር ዳር ድንበር ለመጠበቅ እንጂ። የአድዋ ድል ባለቤትና የህዳሴ ግድብን በጋራ ያሳካ ህዝብ ችግሮቹን በሀገራዊ ምክክር በመፍታት የብልጽግና ተምሳሌት መሆን እንደሚችልም የውይይቱ ተሳታፊ ምሁራን ያላቸውን እምነት ገልጸዋል። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት
ካለን አካፍለን አብሮነታችንን የምናጠናክርበት፣ ልቦች የሚራሩበት፣ እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄ አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜዎ ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርስዎም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባ በኢቢሲ ድረገጽ ወይም በተዘጋጀው የውድድሩ የኦንላይን ፕላትፎርም በኩል ከሰኞ የካቲት 16 2018 ጀምሮ መመዝገብ ይችላሉ። ኢትዮ ስታርታፕ። ተመልሰናል። የተወደዳችሁ ከኢቲቪ ዜና 57 ጋር ናቸው። አሁንም ቀሪ ጉዳዮቻችን ይቀጥላሉ። ብዝሃ ማንነት ባለበት ሀገር ውስጥ ዜጎች የሚተማመኑባቸው ተቋማት መገንባት ለሀገር ቀጣይነት ወሳኝ ሚና እንዳለው የምሁራን ይናገራሉ። የፖለቲካ ስነ ምህዳር ውስጥ ወንድማማችነትን ማስረጽና በእውቀት ላይ የተመሰረተ አማራጮችን ማስፋት ለህገ መንግስታዊ ግንባታ የማይተካ ሚና እንዳለውም ይነገራል። ሳዳት መሐመድ ሳኒ። በኢትዮጵያ ዘመናዊ መንግስት መመስረት ከጀመረ ወዲህ የፖለቲካ ስልጣን ቅቡልነት የሚገኝባቸው 3 መንገዶች መሆናቸውን የመደመር መንግስት መጽሐፍ ያስረዳል። መለኮታዊ ኃይል፣ ወታደራዊ ኃይል እንዲሁም ከፊል ህዝባዊ ኃይሎችን በመጠቀም የፖለቲካ ቅቡልነት ሲገኝ ቆይቷል። ለዚህም ይመስላል የኢትዮጵያ ዘመናዊ ታሪክ ተብሎ በሚታወቀው ከ1847 እስከ 1983 ባለው ከመቶ የበለጡ ዓመታት ውስጥ አብሮን የቆየ ስልጣን በክንድ ብርታት ይገኛል፣ ነጋሽ ደምሳሽ ነው የሚል ባህል በእነዚህ ዘመናት ውስጥ የሚጠቀሰው። ኢትዮጵያን ታሪክ በአብዛኛው ስናየው አብዛኛው ረጅሙ ታሪካችን የዘውዳዊ ስርዓት ነበረ። ከአክሱም ጀምረን እስከ 1967 ድረስ የንጉሳዊ ቤተሰቦች ሲያስተዳድሯት የቆየች ሀገር ናት። በዚሁ በንጉሳዊ ቤተሰብ ውስጥም እንኳን አንዱ አንዱን ጥሎ ወደ ስልጣን ለመምጣት ብዙ አይነት ሽኩቻዎች፣ ብዙ አይነት ጦርነቶች፣ ብዙ አይነት መፈንቅለ መንግስቶችና የመልሶ መፈንቅለ መንግስቶች ክስተቶች ከዚህም አልፎ በጣም እጅግ በጣም ውስብስብ ያለ የፖለቲካ ሴራ የነበረበት ከላይ ተንጠልጥሎ የነበረ ወደ ታች ወርዶ ስር ያልሰደደ ጉልበትና ኃይልን ብቻ እንዳማራጭ አድርገው እንደ ፖሊሲ ሲጠቀሙበት ነበር። ይህ ልማድ እስከዛሬ በፖለቲካችን ውስጥ ይንጸባረቃል። ለዚህም ነው በየጊዜው ሀገራችን በሚደረግ የሀገር መንግስት ግንባታ ውስጥ የፖለቲካ ስክነትና መግባባት የማይኖረው። ስክነትና መግባባት የጎደለው ፖለቲካ በራሱ ሌላ ችግር የሚያስከትል ነው። ማህበረሰቡም አንድነቱን ከሚያጠናክሩለት ሀሳቦች ይልቅ የሚያለያዩ ጉዳዮች ላይ እንዲያተኩር በመገደዱ ሀገሪቱ በማያቋርጥ አዙሪት ውስጥ እንድትከርም ግድ ሆኗል። በህዝቦች መካከል መጠራጠርን በመፍጠር በመንግስት አወቃቀር ዙሪያ ወይም በሀገረ መንግስቱ ላይ ቅቡልነት እንዳይኖረው የራሱ የሆነ ትልቅ ተግዳሮት ነበር። የተራራቁ አቋሞችን ይዞ የኔ ያልኩት ካልሆነ ሙቼ እገኛለሁ የሚል የአስተሳሰብ ብክለት
የሀገራችን ፖለቲካ ተዋናዮች እንደ ጠላት መፈራረጃቸው ሌላው አስቸጋሪ ባህላችን ሆኖ ቆይቷል። ለዚህም ችግር በመደመር መንግስት እንደ መፍትሄ ከተመላከቱት ውስጥ የፖለቲካ መረጋጋትና መግባባትን መፍጠር እንደ ቅድመ ሁኔታ ይቀመጣሉ። ኢትዮጵያ የነበረችበት አካሄድ እኔ እመጣለሁ፣ ያንተን አፈርሳለሁ፣ ሌላኛው ይመጣል፣ ይሄን ያፈርሳል። ይሄ ምን ፈጠረ? ኢንስቲትዩሽናል ዲኬው የተቋማት ቅቡልነት ገደለ። ሰው ፍርድ ቤትን፣ መከላከያ ሚኒስትርን፣ ፖሊስን ለማመን ይቸገራል። ምክንያቱም ይሄ ፖሊስ ግን አልተለማመደውም። አንደኛውን ሲያፈርስ የቆየ ፖሊስ፣ አንደኛውን ሲያፈርስ የቆየ መከላከያ ስለሆነ ዘላቂ ቅቡልነት ያለው ተቋም መሆን አልቻለም። ኢትዮጵያ ውስጥ ሀገረ መንግስት ግንባታ እንዲሳለጥ የመደመር መንግስት እንደ መፍትሄ ካስቀመጣቸው ኃላፊነትና ነጻነት እኩሌታ ሚዛን ላይ ማስቀመጥ ነው። በዚህ መንገድ መሪውም ተመሪውም በሚገባው ልክ ድርሻውን ይወጣል። እንዲሁም በእውቀት ላይ የተመሰረተ አማራጭ ሀሳቦችንና የጋራ ትርክትን ማጎልበት ለነገ የሚባሉ አይደሉም። የፖለቲካ ስክነት ከራስ የተሻገረ የፖለቲካ ዓላማ መያዝ ከግል ጥቅም ከግል ክብር ባሻገር ለወል ፍላጎት የሚቆም ፖለቲካል እሳቤ መያዝ ያለውን ፋይዳ ለዚያ ደግሞ የፖለቲካ ስክነት ወሳኝነት ያስቀምጣል። ፖለቲካ ከራስ ተሻግሮ የጋራን ዓላማ ለማስፈጸም የሚደረግ እንቅስቃሴ ሲሆን የሰከነና ምክንያታዊ ይሆናል። ሁለንተናዊ ብልጽግና ለመገንባት በሚያስችል ሁኔታ እየሰራን ያለነው እስካሁንም ያገኘነው ውጤት በጣም ትልቅ ነው። በትክክል ኢትዮጵያ መበልጸግ የምትችል ሀገር መሆኗ ከዚህ በፊትም የተለያዩ ምልክቶች ነበሩ። እንዲሁም ታሪካችን ራሱም ካየነው የትልቅነት ጉዞ እያደረገች የቆየች ሀገር ነች። በአሁኑ ጊዜ ደግሞ ልማቷ ከፍ አድርጋ በብልጽግና ደረጃ እንዲገለጽ በማድረግ ሁለንተናዊ ብልጽግና ያረጋገጠች ሀገር እንድትሆን ለማስቻል ሰፋፊ ስራዎች እየተሰሩ ነው። ኢትዮጵያውያን ሊገነቧት የሚያስቧት ለልጆቻቸው የሚያቆዩት ሀገር ከሁሉም ችግር የጸዳች እንኳን ባትሆን አሁን ካሉበት አብዛኛው ችግር የተላቀቀች እንድትሆን ሁሉም ዜጋ በስክነት ኃላፊነቱን መወጣት ይኖርበታል። ሰባተኛው ጠቅላላ ምርጫ የመራጮች ምዝገባን ለመከወን የሚያስፈልገው የቁሳቁስ ዝግጅት እየተደረገ ስለመሆኑ ምርጫ ቦርድ አስታወቀም። በኢትዮጵያ ምርጫ ቦርድ የሎጂስቲክስ ኃላፊ መላክ አሉላ እንደገለጹት ለሰባተኛው ጠቅላላ ምርጫ ቦርድ ባዘጋጃቸው 3 የምርጫ ጣቢያዎች ቁሳቁሶች ማከማቻ፣ ማሸጊያና ማሰራጫ መጋዘኖች አንዱ በሆነው በኢትዮጵያ አየር መንገድ ካርጎ በሚገኘው መጋዘን ያለውን የዝግጅት ሂደት በተመለከተ ገለጻ አድርገዋል። ኃላፊው እንደገለጹት ታዲያ ከዚህ መጋዘን ከሀገር ውስጥና ከውጭ ተገዝተው የገቡ ቁሳቁሶችን በማከማቸት ወደ ሌሎች መጋዘኖች የስርጭት ሂደት መከናወኑን ተናግረዋል። በመግለጫቸው አሁን የምርጫ ቁሳቁስ እሸጋ እየተከናወነ ሲሆን የስርጭት ሂደቱም በተያዘለት የጊዜ ሰሌዳ መሰረት ሁሉንም የትራንስፖርት አማራጮችን በመጠቀም እንደሚከናወን ተገልጿል። የማሸግ ሂደቱ በሰማያዊና ሐምራዊ ቀለም ባላቸው ሳጥኖች የሚከወን ሲሆን በሰማያዊ ቀለም ባለው ሳጥን በወረቀት ለሚከወን የመራጮች ምዝገባ የሚያገለግሉ የምርጫ ቁሳቁሶች የምርጫ የተካተቱ ሲሆን ሐምራዊ ቀለም ባለው ሳጥን ደግሞ በቴክኖሎጂ የታገዘ የመራጮች ምዝገባ ለሚከናወንባቸው አካባቢዎች የሚያስፈልጉ ቁሳቁሶች እንደሚካተቱበት ኃላፊው አክለው ገልጸዋል። ባልደረባችን ምንተስኖት ይልማ እንደዘገበው እነኚህ ቁሳቁሶች በ52720 የምርጫ ጣቢያዎች ስርጭት ለመከወን ዝግጅት እየተደረገ ሲሆን የምርጫ ቁሳቁሶች ከመታሸጋቸው አስቀድሞ በኢትዮጵያ ፖስታ አገልግሎት ድርጅት የጥራት ቁጥጥር ማረጋገጫ እንደሚደረግባቸው የምርጫ ቦርድ ሎጂስቲክስ ኃላፊ መላክ አሉላ አክለው ገልጸዋል። በሌላ ዜና በኢትዮጵያ የምርጫ ታሪክ ውስጥ 2 የምርጫ ዓመታት በብዙዎች ልብ ውስጥ የማይረሱ የታሪክ አሻራዎችን አስቀምጠው አልፈዋል። አሁንም ድረስ የ1997ቱና የ2013ቱ ሀገራዊ ምርጫዎች። ዘጋቢያችን ሜሮን በረዳ ታዲያ በእነኚህ የምርጫ ዘመናት ስለነበሩ ሁነቶች መለስ ብላ ታስቃኝናለች። የኢትዮጵያ የምርጫ ታሪክ 7 አስርት ዓመታትን ያስቆጠረ ነው። በአፄ ኃይለ ሥላሴ ዘመነ መንግስት በ1948 የተጀመረው ህዝባዊ ምርጫ ህዝቡን ያሳተፈ ቢሆንም ለህዝቡ ፍላጎት ግን እድል የሚሰጥ አልነበረም። ህዝቡ ስዩመ እግዚአብሔር ብለው ራሳቸውን የሰየሙት አፄ ኃይለ ሥላሴ በስራቸው የነበሩ ሹማምንቶቻቸውን ብቻና ብቻ የመምረጥ ግዴታ ውስጥም ነበር። በወታደራዊ የደርግ ዘመነ መንግስትም ቢሆን ስርዓቱ መድብለ ፓርቲን የሚቃወም በመሆኑ የተመራጮች ጠቋሚ አስመራጭም ይሁን ተመራጭ ራሱ
ኢሰፓ ብቻ ነበር። የኢትዮጵያ ሕዝቦች ዴሞክራሲያዊ ፓርቲ ኢህአዴግ በመፈንቅለ መንግስት ወደ ስልጣን ከመጣም በኋላ በ1987 ያከናወነው ህዝባዊ ምርጫ አሁን ለደረስንበት 7ኛው ጠቅላላ ምርጫ መሰረት የጣለ ሆኖ አንደኛው ሀገራዊ ምርጫ ተብሎ እንደ አዲስ የተጀመረ የምርጫ ሂደትም ነው። ታዲያ በየ5 ዓመቱ የሚካሄደው ይህ ምርጫ 3ኛው ምዕራፍ ላይ ሲደርስ ግን ኢትዮጵያ በምርጫ ታሪክ አስተናግዳ ማታቀውን የምርጫ ሁነት አስተናገደች። የ1997 ምርጫ ከምርጫ ቅስቀሳው ጀምሮ ውጥረት ነግሶበት የነበረውና ምናልባትም ዲሞክራሲያዊ ምርጫና የስልጣን ሽግግር ይኖርበታል ተብሎ ሲጠበቅ የነበረው የ1997 ምርጫ የሁሉም ኢትዮጵያውያን ትኩረት ማዕከል ሆኖም ነበር። ይሁንና ተቃዋሚ ፓርቲዎች ስልጣኑን ሊረከቡ እንደሚችሉ ያሳዩ የነበሩ ቅድመ ትንበያዎች በምርጫ ሂደቱ ላይ ውጥረት እንዲነግስም አደረጉት። ተጠባቂ በነበረው የምርጫ ሂደትም ተቃዋሚው የቅንጅት ፓርቲ በአዲስ አበባ ሙሉ በሙሉ በሚባል ደረጃ አሸነፈ። ይህንንም ተከትሎ የነበረው ውጥረት ወደ ህዝባዊ አመጽም ተቀየረ። በአመጹም ወደ 200 የሚሆኑ ዜጎች ህይወታቸውን ሲያጡ በሺዎች የሚቆጠሩ ደግሞ ለእስር ተዳርገውም ነበር። ይህ የምርጫ ሂደት በሀገሪቱ ዲሞክራሲያዊ ምርጫና የስልጣን ሽግግር ላይ ውሃ የቸለሰም ጭምር ነበር። ታዲያ ከ97ቱ ምርጫ በኋላ በነበሩ 2 የምርጫ ዘመናት ማለትም በ2002 እና በ2007 የነበሩት ሀገራዊ ምርጫዎች ተቃዋሚ ያጣ የህዝብ ተወካዮች ምክር ቤትን የፈጠሩም ሆኑ። ምክንያቱ ደግሞ የወቅቱ ገዢ ፓርቲ ኢህአዴግ 100% ምርጫውን አሸንፊያለሁ በማለቱ ነበር። ታዲያ ሁለቱ የምርጫ ዘመናት ሰላማዊ የሚመስሉና እንደቀደመው ምርጫ የሚታይ ቀውስን አለማስተናገዳቸው ደግሞ ለ2013ቱ ሀገራዊ ምርጫ አዲስ ነገር እንዲፈጠር መንገድን ከፈቱ። ከ2007ቱ ምርጫ ማግስት በኢትዮጵያ የተለያዩ አካባቢዎች በተለይም በኦሮሚያ ክልል የታፈኑ ድምጾች መፈንዳት ጀምረው ዳግም በኢትዮጵያ ምድር አመጽ ተቀጣጠለ። ከ3 ዓመታት በላይ የዘለቀው ይህ ህዝባዊ አመጽ ከ27 ዓመታት በኋላ አዲስ ስርዓተ መንግስት እንዲመሰረትና ህዝቡ ዳግም ልቡ ለምርጫ እንዲነሳ አደረገው። ታዲያ ከ5 ዓመት በፊት በተደረገው የኢትዮጵያ 6ኛው ምርጫ በሀገሪቱ የምርጫ ታሪክ ታይቶ በማይታወቅ መልኩ ከ37 ሚሊዮን በላይ ዜጎችን ያሳተፈ ሆኖም አልፏል። ከንጋቱ 12 ሰዓት እስከ ሌሊቱ 6 ሰዓት እንዲሁም በአንዳንድ አካባቢዎች ደግሞ እስከ 2ኛው ቀን ድረስ ለመጀመሪያ ጊዜ ድምጽ የመስጠት ሂደት እንዲከናወንም ተደርጎበታል። በዚህ ምርጫ ዓመትም ታዲያ በምርጫ ቦርድ በኩል የተደራጀ የምርጫ አፈጻጸም የታየበትና የምርጫ ውጤቶች ከምን ጊዜውም በላይ በፍጥነት ለህዝብ ይፋ የተደረጉበትም ነበር። አሁን ኢትዮጵያ 7ኛው ጠቅላላ ምርጫን ለማከናወን የወራት ዕድሜን ቀርቷታል። ይህ የምርጫ ዘመንስ ምንን ያመላክተናል? አብረን የምናየው ይሆናል። በመጨረሻም ስፖርት የ25ኛ ሳምንት የስፔን ላሊጋ ዛሬ ምሽት በሚደረግ አንድ ጨዋታ ይጀምራል። ምሽት 5 ሰዓት ላይ ሲል አትሌቲኮ ቢልባኦ በሜዳው ሳን ሜምሳ አልቼን ያስተናግዳል። አትሌቲክ ቢልባኦ ተከታታይ 3 ጨዋታ ድል ፍለጋ ወደ ሜዳ ሲገባ ከ17ኛ ሳምንት የላሊጋው መርሃ ግብር በኋላ ማሸነፍ የተሳነው ኤልቼ ደግሞ ወደ አሸናፊነት ለመመለስ ይፋለማሉ። ሁለቱ ክለቦች ከዚህ ቀደም 54 ጊዜ ሲገናኙ አትሌቲክ ቢልባኦ 23ቱን በማሸነፍ የተሻለ ታሪክ ያለው ቡድን ነው። የ25ኛ ላሊጋው መርሃ ግብር ታዲያ ነገ ቀጥሎ ሲደረግ የላሊጋው መሪ ሪያል ማድሪድ ከኦሳሱና፣ አትሌቲኮ ማድሪድ ከስፓኞል፣ ሪያል ሶሲዳድ ከሪያል ኦቪዶ እና ሪያል ቤትስ ከራዮ ቫልካኖ የሚጫወቱ ይሆናል። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ለዛሬ አርብ ምሽት ያልናቸው የቲቪ ዜና 57 ጉዳዮቻችን እነኚህ ናቸው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝቶ ነው ደስ የሚለን። እኔ ሰለሞን ኃይለ ኢየሱስ ነኝ። ሰናይ ምሽት።